ሚውቱን አንሳው አንዳችሁ ሚውት ማሜ የወንድም ካሊድን ሚውት አንሳው ማሜ ሚውቱን አንሳው አልহামዱሊላህ ሚውቱን አንሳው አልহামዱሊላህ ማሜ ሚውቱን አንሳው አንሳላት አንተ አይነሳችሁ አክሴፕት ማድረግ አለባቸው። ሚውቱን አንሳው ማሜ ሚውቱን አንሳው ወንድም ካሊድ አልহামዱሊላህ ረቢል ዓለሚን አልহামዱሊላህ ረቢል ዓለሚን አረ ቪዲዮውን እንደሱ አሳዩን እባካችሁ። ምንድን ነው እሱ ማሜ ቪዲዮውን አስተካክለን እንትን በል። ለምን እንደው እንዳትሆኑም ሳ እናንተ ደግሞ ወይ ካሜራውን ለሌላ ሰው መስጠት ነው በቃ። ምንድን ነው አህመድ እናንተ እዛ እያያችሁ ስለሆነ ነው። በስነ ስርዓቱ ለኛ አሳዩን ማሜ ህፃናቱን አስተካክለና አንድ ጊዜ ተረዱን እንዴ ማችል ከሆነ ሌላ ሰው ቀይር። አይደለም ተረብሸን ነው አይቻልም ተባለ እንዴ ሰትሯት እባካችሁ። ኧረ ተውን አንዳንዴ ሰትሯት። ከሌ ተብሎ አንዱ ተመስግኖ ሌላው ቁጥር ስፍር የሌለው ለዚህ መልካም ስራ የተሳተፋችሁ በሙሉ እነከሌ ማለት አይቻልም። በአጠቃላይ እንደ አይነት ችግር ላይ ለተሳተፋችሁ ሁሉ አላህ Subhanahu Wa Ta'ala በሁለት ሀገር ደስታንና ምንዳችሁን ይክፈላችሁ ላለሁኝ። በመቀጠል ቢስሚላሂር ረህማኒር ረሂም አልহামዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ አሽረፊል አንቢያኢ ወል ሙርሰሊን ሰይዲና ሙሐመድን ወዐላ አሊሂ ወሰህቢሂ አጅመዒን ሪሳለተ الشكر والتقدير بكل مشاعر الامتنان والعرفان نتقدم بخالص الشكر والتقدير إلى حكومة المملكة العربية السعودية قيادة وحكومة وشعبه على ما تبذله من جهود إنسانية نبيلة ومواقف مشرفة تعكس قيم العدل والرحمة والإنسانية والتي أثمرت بفضل الله تعالى عن الإفراج عن المواطن الإثيوبية ليلى نور. كما نتوجه بخالص الشكر والتقدير إلى سفارة جمهورية إثيوبيا الفيدرالية الديمقراطية لدى المملكة العربية السعودية بالرياض
وإلى جميع منصبها على ما بذلوه من جهود حثيثة ومتابعة دؤوبة وحرص صادق حتى تكللت هذه المساعي المباركة بالنجاح. وإن هذا التعاون المثمر بين المملكة العربية السعودية وجمهورية إثيوبيا يجسد عمق العلاقات الأخوية والاحترام المتبادل بين البلدين، ويؤكد أن العمل المشترك والجهود المخلصة تصنع الآثر الإيجابي وتبعث الآمال في نفوس الجميع. ونسأل الله تعالى أن يجزي كل من أسهم في هذا العمل الإنساني خير الجزاء، وأن يجعل ما قدموه في موازين حسناتهم، وأن يديم على المملكة العربية السعودية أمنها وعزها وقيادتها الرشيدة، وعلى جمهورية إثيوبيا أمنها واستقرارها وازدهارها، وأن يؤلف بين القلوب ويبارك في العلاقات الأخوية بين البلدين، وأن يحفظ الجميع من كل سوء ومكروه، إنه سميع مجيب الدعاء. والحمد لله رب العالمين، وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين. እንግዲህ ይሄን ይመስላል። እህታችንን በሰላም እንኳን ከቤተሰቦቿ ጋር እንድትገናኝ ከተጨነቁ ኢትዮጵያኖች በሙሉ እንዲደሰቱ የሆነበት ታሪካዊ የሆነ ቀን ነው። አላህ Subhanahu Wa Ta'ala ደግሞ እስከዛሬ ያሳለፈችውን በስር ላይ ሆነ ያሳለፈችውን ህይወቷን እጥፍ ድርብ አድርጎ አላህ የፈለገውን ነገር በፈለገ ሰዓት ይሁን ሲል በቀላሉ ነገር ያደርጋዋል። አላህ በሻ ሰዓት ወጣች ያለፈውን የባከነውን እድሜዋን ደግሞ በደስታና በጤና በመልካም ሁኔታ ላይ አላህ ይካሳት እንላለን። እናንተም ወንድሞቻችን የተለያዩ ሚዲያዎችን ሶሻል ሚዲያዎችን ተጠቅማችሁ ለዚህ ምክንያት ያደረጋችኋት አላህ ከክፉ ነገር ይጠብቃችሁ፣ መልካም ነገር በሁለቱም ሀገር ይወፍቃችሁ። ኢትዮጵያውያን እንደሚታወቀው እንኳን ለዜጋው እንኳን ለራሱ አይደለምና የውጭ ሰሃቦችን የተቸገሩችን የሚያስጠጋ ብዙ ችግር ሲደርስባቸው አለም ብሎ ከጎን የሚቆም ነው። ያንን የነነጃሽን ታሪክ አሁንም ያሉ ኢትዮጵያን ትውልዶች አጠቃላይ እንደ አዲስ መልካምነታችንና እርስ በርሳችን መተዛዘናችንን እንደዚሁ እንደ አዲስ አብዲት አድርገን ልንደግመው ይቻላል። በሉኔ ብዙን ጊዜ አልወስድባችሁም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አመሰግናለሁ። እሺ ኡስታዝ እናመሰግናለን። ኦኬ እሺ በትልቁ ለማድረግ ልሞክር እስኪ አንድ ጊዜ። እሺ ከዛን እንደዚህ እንድታዩ ላድርጋችሁ። ከዛን ቆይ አንዴ ትንሽ ደቂቃ እሺ ላፍናችሁ ነው ለትንሽ ደቂቃ። እሺ እንድታዩ እንደዚህ ላድርጋችሁ ብዬ ነው። እሺ ካሜራውን የያዘው ሰው ኦኬ። እሺ እስከዛው ሲፈን ተናገሪ። ያው ሌላ ማለት እሷ ነች። ቤተሰቦች ሸፍኑላት፣ እሺ ፀጉሯን ሸፍኑላት ቤተሰቦች። አረፍ አርጓት እስኪ እባካችሁ። እናቷ ናቸው እንግዲህ እዚህ የምትመለከቷቸው። እነዚህ ደግሞ አባቷ ናቸው። ነይኔ ጋር እያሏት ነው እናትየው። ሱብሃንአላህ ኢንሻአላህ ሂጃቧን አስተካክሉላት። እዛ ያላችሁ እህትና ወንድሞች ነገሯቸው። ሂጃቧን አስተካክሉላት። እሺ ካሜራውን ዞር አድርጉት። ኦኬ አንድ ጊዜ ላይኔ አባት ምስኪን ወላሂ
አልሐምዱሊላህ በጣም ደስ የሚል ነገር ነው። ወላሂ አላህ እንግዲህ ለዚህ ቀን ያበቃል። አልሐምዱሊላህ እንደዛ ከስታለች ታማለች ስትሉ የነበራችሁ ሰዎች በጣም ነው የሚያሳዝኑት። አልሐምዱሊላህ እና ወንድሞች እዚህ ያላችሁ ሰዎች እንግዲህ ሌላና አሁን እንዳያችሁት ነው ምንም ያጠፋሁት ካሊዶ ጸጉሯን አስተካክሉትና ቪዲዮን ክፈቱት። እሺ እንዳያችሁት ነው ሌላ አልሐምዱሊላህ ሙሉ ለሙሉ በጤናዋ እንግዲህ እዚህ ጋር እንዳያችሁት ነው እንደተባለችው እኛ እንዳስደነገጡን ከስታ መሬት ላይ ተኝታ ምናምን ሲሉ የነበሩት በጣም ነው አሁን እነዚህ ሰዎች ላይ ያፈርኩት በነገራችን ላይ እና አልሐምዱሊላህ አላህ ምስጋና ይገባው። ሁላችንም ይሄን ቀን ስንመኘው የነበረ ቀን ነው። እንደዚህ ሌላ ከእናትና ከአባቷ በመሀል ቁጭ ብላ እንደዚህ ስታያቸው እንግዲህ ይሄን ቀን ነበር የጠበቅነው። ይሄን ፎቶ ስክሪንሾት ያደረጋችሁ ሰዎች እባካችሁ ላኩልን። ይሄ በጣም ልዩ ፎቶ ነው ለኔ በግሌ ማለት ነው እና አልሐምዱሊላህ ወላሂ በጣም ነው ደስ ያለኝ ይሄን ፎቶ በማየት። እሺ አንድ ጊዜ ዘማቹ ተናገርና አዋሚራም ሌሎችም መግባት አለባቸው እና ዘማቹ ሚዩትን አንሳና ተናገር። አንዳንድ ደቂቃ እንስጣችሁ። እሺ ሲፈን እሺ ብዙ ነገር ሲደርስባችሁ የነበራችሁ ስትሰደቡ ብዙ ነገር ሲደርስባችሁ የነበራችሁ ተናገር ይሰማል። ስማችሁ ተቋረጥ። ኔትወርክ የለም። ኔትወርኩ የ1% ነው የሚያሳየን። እሺ ሶሪ። እሺ እመቤት ተናገሪና ሌሎችም ሰዎች ላስገባ። እሺ እኔ ያው እንኳን ደስ አላችሁ ነው የምለው። እንኳንም እግዚአብሔር የጽናታችሁን ውጤት እንኳን አሳያችሁ። በጣም ደስ ብሎኛል የእውነት ከቅድም ጀምሬ እስካሁን እኔም ከእናንተ ጋር ነበርኩኝ። እግዚአብሔር የተመሰገነ ይሁን። በቃ የያዛችሁት የነካችሁት ሁሌ ይባረክላችሁ፣ ሁሌ ከውጤት ይድረስላችሁ ነው የምለው። እሷንም እግዚአብሔር ጤናና እድሜዋን ይስጣት ነው የምለው። ነገ ቆማ ለመመስከር ያብቃት። ሰላም ሁኑልኝ። እንኳን ወደድኩ ወንድሜ ተስፍዬ፣ እንኳንም ተከተልኩ የኔ ጌታ። በጣም ትርፋማ ነኝ። እግዚአብሔር ስሙ ይባረክ። ሰላም ሁኑልኝ። አመሰግናለሁ። እሺ እህታችን እናመሰግናለን። እሺ ስቲፈን በቪዲዮ አድርገውና ወንድም ካሌድ ማነው ካሜራውን ያዘው? እዛ የሞባይሉን ካሜራ የያዘው በቪዲዮ አድርጉትና ከእንትን ካለች ይሄ ፊት አሊዮ ፊት ለፊት እያሉ ነው ኮሜንቱን በከፍተው ዞር በል ከፊቴ ነው የሚሉት እና ወንድም ካሌድ ቪዲዮውን አስተካክሉትና ክፈቱላቸው። እኔን ሌላ ቅሪያኝ። እሺ ኦኬ ኮሜንቱን ላብራላችሁ፣ እስከዛው ተንፍሱ በቪዲዮ እስኪገቡ ማለት ነው። እሺ አቧሚራ አልደረሳችሁም? እስኪ የተረጋጋ ሰው ሞባይሉን የያዘው እና ደግሞ እዛን መቼም ስሜታዊ ሆኖ ተቸገረ። እናት ያኮ እስኪ ከፍቶ እየጠበቅኩ ነው። ወንድም ካሌድ አለ? የወንድም ካሌድን ሞባይል ካሜራ የያዝከው አለ? መሐመድ አይደለም አይደል? መሐመድ አይደለም። ኦኬ አሁን አስሬ ነው በቃ በሚታወቀው ስልኩ እኮ አይደለም መግባት የነበረበት። ወንድም ካሌድ የቴሌ ገመድ የሚያልፍበት እኮ ነው የሚመስለው። ይገባል አለ ይታያል። ተስሽ አሁን መጣችሁ። በትልቁ ካረከ ይታያል ይመስለኛል። ጭራሽ ለአባቷን የምታጠጣው ራሷ መጠጣት ነው። በጣም አባቷ ደግሞ እህቷን ነው የምትመስለው አይደል? ያ ጀማ ሱብሃን ካሜራውን ጠረግ አድርገው። ካሜራው አይደለም። ቆይ ሪዞሉሽኑን እንዴት ነው የምናስተካክለው መሰላችሁ? አንዴ አንቺን በትልቁ እናደርግና መልሰን እሷን ስናረጋት ሪዞሉሽኑ ይመጣል። ወጣ ጭራሽ ዋይ
ቻርጀር ይሆናል። አብሽሩ ቻርጀር አልቆበት ነው መሰለኝ። ያው የሁሉ ሰዓት ላይፍ ስለነበረ አቡ አሚራ ካለ በአንተ ስልክ ግባ። ቻርጀር አልቆበት ነው። አቡ አሚራ አለ እዛ ነህ? ተኝቷል እሱ ራሱ ተኝቷል፣ ደክሞታል። እሺ አሰላሙ አለይኩም ብያለሁ። አለይኩም ሰላም ወራህመቱላሂ ወበረካቱ። በደንብ እስኪ በጣና ለቀስና ከዚህ በኋላ መንግስት ተገቢ ያለው አልሐምዱሊላህ መልሰትን ያለብን አልሐምዱሊላህ አላህ ያሰረው ሀሳብ ያው ወረድ አሁን ያለነው ቁርስ ቤት ነው የምንወርደ ይሁሉ ነገር ሞት ነው አልሐምዱሊላህ ቁርስ ቤት ትላለህ። አይን ራሱ ሊዘጋ ነው። እሺ ካሊዶ አንድ ቁጥር ጻፍልን። ሌላ ነገር ምነው ምንድነው በሌላ ጉዳይ ላይ ነው። ከዚህ በፊት መገናኘት የነበረው ነጩ መነጋገር ስላለብን እና ወንድማችን ላይ በሌላ ጉዳይ ላይ ሰዓት ላይ ከዛ በኋላ መካከላችን ክፍተት ተፈጥሮ ነበር እና ያ ክፍተት እስከ ቅርብ ጊዜ ድረስ አልተሻረም። ያው ዛሬ የጋራ ደስታ ስለሆነ ነው እንደዚህ አብረን ቦታ ነው እና ያው መሸናነፍ አንዱ አሸናፊ አንዱ ተሸናፊ መሆን አይችልም። ወንድማማቾች ነን። በእኔ መካከል በአንተ መካከል በሌሎች መካከል ያለ ክፍተት ዘግቶ ለወደፊቱ እንደዚህ ያለ ትልቅ አጀንዳ ሲመጣ እኩል ሆነን ተባብረን እንዳሁኑ በአንድ ቅድም ትልቅ ነገር ማሳካት እንችላለን። አንተ ጋር ያለውንም ሌሎች ወንድሞች ጋር ወንዶች ጋር ያሉትን አውፍ ተባብለን ጉዳዩ ከዚህ በኋላ ስለማንሄድበት ሌላ ጉዳይ ላይ አውፍ ተባብለን ብንዘጋው የተሻለ ነው ብዬ አስባለሁ ነው። በሰፊነት መሆን ያስፈልጋል። በእኔ በኩል እንዳስቀየምኩኝ ነገር የለም። ያስቀየምኩ ነገር ካለ እኔ ማፈል እያለሁ እና አላህ ይጠብቅህ። በርታ። መሰራው ስራ የሚታይ ነው። ሌሎች ወንድሞቻችንም ጋር በዚህ መልኩ አፉ መባባል ጥሩ ነው። ምክንያቱም በዛዱ እንደ ሚዲያ ሰው ብቻ ታይተን ማለፍ ሳይሆን የቤተሰብ ከፍተን ትልቅ አላማን ያመጣ ነው። እውነት ለማውራት እንደ ቀልድ ይታያል። የሌላ ጉዳይ አንገቷ ላይ ሰይፍ ያረፈባትን እህት የሞት አፋፍ የነበረች ሴት ነው አባቷ ጉያ ስር እንደሆነ ያደረገው። ይህ እንደ ቀላል ይታያል። እኔ ዛሬ ያለቀስኩት ለቅሶ ምን ያክል ከቻልክ ወጣ ብለህ አውራን። አጠገብህ የሚንጫጫ በጣም ብዙ ነገር አለ። የሰማን አይደለም ወንድሜ። ማስቆም አልችልም። እኔ መውጣት አልችልም። ምግቡ ደርሰዋል። ይህንኑ ለማለት ያለ ሙነወር ጀማል የምትለው ነገር ሄድበት ደህና ነው። ቀጥታ እኔ ምንም ምለው የለም። ቤተሰብ ሰላም አለይኩም። ካሊድ ስላልገባልን ነው ቤተሰብ። እሺ እሱ ጋር እንትን እንላለን። እውነት ለመናገር የነበረው ነገር በጣም በደምብ አልሰማም። ይሰማል። እውነት ለመናገር የነበረው ነገር በጣም ይረብሽ ነበረ። የመልካም የጥሩ ነገር ውጤት አይቻልም። ማጣትን መከልከልም የሚችለው አላህ ነው። እና ቤት ስረጋጋ ምናምን በኋላ አወራቸዋለሁ። እንቅልፍ አልተኛውም፣ ራት አልበላውም። ወላሂ ራት አልበላውም። በኋላ እናወራለን። በቃ እራታችሁን ብሉ። እናንተ ወዳችሁን እኛም እንትን ማለት የለብንም። በዚህ አጋጣሚ አንድ ደቂቃ አስተኝ ተስፍሽ እኔም አቡ አሚራን እንግዲህ ቅድም ያው የሌላችሁ አንድ ስላልነበረ እኔም እንግዲህ በማወቅም ባለማወቅም በዚህ ጉዳይ ላይ ድንገት ያስቀየምናችሁ ሰው ካላችሁ አፉ በይን ብያለሁ። አሁን አቡ አሚራ አሁን ስለመጣ እኔም እንግዲህ አቡ አሚራ ያው ኢንሻአላህ አንተም ሳላውቅ ያስቀየምኩ ነገር ካለ አፉ እንድትለኝ። በነገራችን ላይ ከዚህ በፊትም ብዙ አብረን ብዙ ነገሮች ሰርተናል። ኢንሻአላህ አሁንም በቀጣይ ብዙ ነገር እንሰራለን። እኛ አንዳንድ ሶሻል ሚዲያ
ሰው ተጠቃሚ ሰው ከኛ ብዙ ነገር ይጠብቅብናል ኢንሻአላህ። ስለዚህ እኔም አፉ እንድትለኝ ወንድሜ በዚህ አጋጣሚ ጀዛከላህ ኸይር። መርሃባ እንደናፉ ብያለሁ። አብሽሩ። ሌሎቻችሁ ግን ያው ያናደዳችሁ ያላችሁ ስላላችሁ አላግባብ ስሜን ያጠፋችሁ አፉ መምላችሁ አላችሁ፣ አፋችሁን መምላችሁ አላችሁ። ከቁርስ በኋላ መለሳለሁ። ሁላችሁንም ወዳችኋለሁ። ሰላም አለይኩም። እሺ እናመሰግናለን። ያው ይቅርታ መባባል መልካምነት ነው። እውነት ለመናገር ከኔ ጋር የተጣላ ሰው የለም። እኔ ከሙቤ ጋር አልተጣላውም፣ ግን ከቲሙ ስለተለየ በጣም አዝኛለሁ በወቅቱ። ምክንያቱም ብዙ ሲለፋ የነበረው የመጀመሪያዎቹ ጊዜያቶች እሱ አንዱ ነበር እና ከኔ ጋር ክፉ ደግም አልተነጋገርንም። ግን ከቲሙ በመለየቱ በጣም ፊል አድርጌያለሁ። አንዳንድ ጊዜ አብረን በጋራ ስንሆን የምንጠረክርባቸው ነገሮችን ተነጣጥለን ጋፕ ፈጥረን ነበር እና አሁንም ወደዛው መስመር እንመለሳለን። እኛ በተለያየ እምነቶች ውስጥም ብንሆን ወደ መልካም ነገር መምጣት አለብን። ጥሩ ነገር ላይ ሲሆን መተባበር አለብን። እኔንም በክፉ ነገር ያነሳችሁ ፎቶ የለጥፋችሁ ብዙ ነገር ያላችሁ ሰዎች እኔ ይቅርታ አድርጌያለሁ። ምሰራው እውነት ላይ ስለነበረ ነው ቺን ቀን ስጠብቅ የነበረው። ይቅርታ ያልኩት ለእናንተ ስህተት ነው፣ ለእናንተ ለዋሻችሁት ስህተት ነው ይቅርታ የምጠይቀው። ሰዎችን ስላወዛገባችሁት ያለ ስም ስለሰጣችሁ ነው ይቅርታ የምጠይቀው እና ያው ቅድም እንደተናገር ነውም በጥርሰ ፍንጭቴ ስለለጠፋችሁኝ ነው እንደውም የገረመኝ። አሁን ውብ ከሆንኩ በኋላ ብትለጥፉኝ ጥሩ ነበር። አብሽሩ። ለማንኛውም ኧረ ከዚህ በፊት ውብ ነበር ካረ እንደዛ አይደለም። አይ ፎቶ ምናምን የእድር ቤት ጸሐፊን ያስመሰሉኝ ዘግዝቀውኝ በቃ ሌላ የተመታ ፎቶ አድርገው ምናምን እና ፈታ ብሎ ለዛ ነው። እሺ ወንድም ካሊድ ተመልሶ መጥቷል። ያው ዝም ብለን ሲሪየስ እንዳናረገው ብለን ነው። መሲ ብሪጅስቶን ኢን ዘ ሃውስ ሚውትሽን አንስተሽ ተናገሪ እስኪ። የትኛው? እሺ እንዴት ናችሁ? ሁላችሁም ሰላም ናችሁ ወይ? በቅድሚያ ይሄንን ነገር የሞቷን ደብዳቤ የቀደደላት እግዚአብሔር ነው፣ እግዚአብሔር ይመስገን። ሲቀጥል ደግሞ ለዚህ ጉዳይ እኛ ገንዘብን ያዋጣ ነው እንጂ እንደናንተ አልደከምንም። አካውንት ተበተና አካውንቱ ላይ ያቅማችንን አድርገናል። ከዛ በኋላ እኔ ተችም ነቃፊም አልነበርኩም፣ ዳር ሆኜ ስመለከት ነው የነበርኩትኝ። እንኳን እግዚአብሔር ለሀገሯ በቃት። ስፔሻሊ ደግሞ እናትና አባቶቿ እንኳን ደስ አላቸው። በዚህ ስራ ላይ ስትደክሙ የነበራችሁ፣ ስትለፉ የነበራችሁ፣ ያለ ስም የተሰጣችሁ፣ የቤተሰቦቻችሁ ክብር የተነካባችሁ ደግሞ ለመልካም ነገር ስለሆነ ችግር የለም። ያው በቃ ፍሬውን አይታችኋል። አንድ ሰው ፍሬውን ሲያይ ነው ጥሩና ፍሬውን ፈጣሪ ስላሳያችሁ አይክፋችሁ እና በጣም ደስ ብሎኛል። ተስፍሽ፣ ወንድም ካሊድ፣ ሙቤ ሁላችሁም በቃ እንኳን ደስ አላችሁ። በተለይ ደግሞ እናትና አባቷ በቃ እነሱም ናቸው ዛሬ የተፈቱትና ከስር እሷ ብቻ አይደለችም የተፈታችሁ፣ ከጨለማ የተፈታችሁ እሷ ብቻ አይደለችም። እናትና አባቷም ብሎም ደግሞ በእሷ ጉዳይ ላይ ያለ ስም የተሰጣችሁ ሰዎች ናችሁና ሁላችሁም እንኳን ደስ አላችሁ። ተስፍሽ አመሰግናለሁ። እሺ ይሁን፣ አመሰግናለን። ወንድም ካሊድ ካሜራ ወደዛ ዞረው ትናገር ጥሩ ነው። እየደወሉብህ ከሆነ እንያት እያሉ ነው፣ እየተሰማው አይደለም። ወንድም ካሊድ ካሜራውን አውዝሮ። ድንቅ ችሎታ ነው ያለው በነገራችን ላይ ካሊድ። በአንድ እጁ ስልክ ይዞ ምናምን በአንድ እጁ ካሜራ ይዞ ነው አዙር። እዛ ላይ ደግሞ 2-3 ስልክ ነው ያለው። ከዛ ጋር ያወራል፣ እዚህ ጋር ማሻአላ አለ ካሊድ። እንደዚህ እያወራች ነው። ኦኬ እቹትና እህታችን ከእናቷ ጎን ሆና እያወራች ነው። እሺ ሌላ ኑር ሰዎች እንግዲህ መረጃ ስለ ጓደኛዋ የልብስ አይነት እየነገረች ነው። የልጅቷን ምልክት እየነገራቸው ነው። ይህን ትመስላለች፣ ይህን ትለብሳለች፣ ይህን እያለች እየነገረቻቸው ነው። አያችኋ ምን እንደምታረግልች። ሌላ እናትና አባት የሌላት ልጅ አለ። ለሱ
يلا تصفيهم كل أكيد تانمو ከሰፍያ ጋር ይዛችኋት ነው እያለች ነው። ሻንጣም አላት። ሻንጣም አላት። ሁለት ሻንጣ አላት። አንድ ሻንጣ ነው። ብሩን እና ደግሞ ብሩን ችግር የለውም በያቸው ነገር ብሩ እሷ ነው በቃ ለራሷ አይደለ አንቺ ነየትሽላት በቃ ንገሪው ለወንድምሽ ብሩ ነይችላታለሁ አብሽሩ ብሩ እሷ የምትሳፈርበት ነገር የለም ሰው ሰደይ ይዛችኋት ነው እሷ ሳትመጣ አንበላም እያሉ ከዲ የምትለው ወንድሟ ነው። ከድር ነው። ደውይላትና እኮ ብዙ ሰው አለ። ሁሉም እንዴት ይወቋል? ሁሉም ደግሞ ሙስሊም ጥቁር ልብስ የለበሰ እንዴት ታላላችሁ? እንዴት ታላገኙቻችሁ? ያለች ሙስሊም ጥቁር ነው የለበሰ ማን ያውቃ? እንዴት ይወቋል? አንቺ ምልክት መንገድ ትተሽ በነገራችን ላይ ቤት አድርገው ካልን በነገራችን ላይ አሁን ያስጨነቃት ነገር ከእሷ ጋር 15 ዓመት የታሰረች ልጅ አለች እና እቺ ልጅም ያው ቤተሰብ የላትም፣ ዘመድ የላትም፣ እናት አባቷን ቤተሰቦቿን አታውቅም እና ተጨንቃ ነው። ከዚህ በፊትም ሌላን ስታገዛት የነበረች እህታችን ናት። 15 ዓመት ነው የታሰረችው። ዛሬ ነው ለመጀመሪያ ጊዜ አገሯ የምትገባው። ማንም የላትም፣ የታለች አምጧት እያለች እንደው ማለት የሚገርም ነገር ነው። እሷ በዚህ ሰዓት ላይ ምን ያህል ደስተኛ እንደሆነች እንግዲህ እሱ ያቺኛዋ እህቷ ለዚህ ስንት ዓመት ከእሷ ጋር ችግሯን መከራዋን ያየች የታለች እያለች ነው እና እኔ ያሳቀኝ ነገር ምን እንደሆነ ታውቃለህ? ወንድም ካሊድ ነው እንደ እየመጣው እየጮኸ ደግሞ ለምን ታጣታላችሁ? ሙቪ አሁን ልጅቷ ሌላ ከተናገረችው በየትኛውም ቦታ ላይ ሁን የአረብ ሀገር ሴት ምን ያህል የፈለገ ጨለማ ውስጥ ቆይ የአረብ ሀገር ሴት ማለት በቃች ናት። ራሷ ገና ቤተሰቦቿ እንኳን ሳትጽናና አጠገቧ የነበረችው ልጅ እንኳን ለመቶ እንኳን ብር እያለች ያለችው መሲ መንግስት እዛ ወደ ሀገራቸው ዲፕሎማሲ ሲደርጉ ሲመለሱ አንዳንድ ሺህ ሪያል ይሰጣቸዋል። ያን 1 ሺህ ሪያል ለልጅቷ ሰጥታታለች። ብሩን ትውሰደው የኔን እና ምንም ነገር የላትም የታለች አምጧት እያለች ነው። እና በጣም የገረመኝ ይሄ ነው ማለት እያንዳንዱ አንዳንድ ሺህ ሪያል ያን ገንዘብ ለሷ ሰጣታለች እንዳትወስድባት ነው እያለች ያለችው። በጣም የሚገርመው ነገር በዚህ አጋጣሚ ወንድሞቿ እሷን እየጠበቋት ነው። እሺ እዛ ይዘዋት ሊመጡ እዛ እየጠበቁ ነው ያሉት። ይዘዋት ሊመጡ የሚያውቃት አንድ ወንድም ስለሆነ እዛ ጠብቀው ይዘዋት ሊመጡ ነው። አንድ ላይ እኛ ቤት መሆን አለባት ነው እያለች ያለችው ሌላ። እንግዲህ እሷ ሳትመጣ አልበላም እያለችም ነው። በነገራችን ላይ የሚገርመው ነገር ሳትመጣ ምንም ነገር አይሆንም እያለች ነው። አምጡልኝ የታለች? እንዴት ታጣታላችሁ? እንዴት ልጠፋችሁ ትችላለች? እሷ ይሄ ነገር አታውቀውም ማለት ቀላል መስሏታል በነገራችን ላይ። እና እኔ ቅድም እንዳልኳቸው ሌላ ዛሬ ያው በፍቃድ ተገኝቶ ነው እንደዚህ ልትወጣ የተቻለው። ማንኛውም እስረኞች ሲመጡ ቀጥታ ኖርማሊ ሰው በሚወጣበት ቦታ አይደለም የሚወጡት። ባስ አለ። ከፕሌን ሲወርዱ ባስ ውስጥ ነው የሚገቡት። ያ ባስ ሌላ ቦታ አለ፣ እዛ ይዟቸው ይሄዳሉ። እዛ ይመዘገባሉ፣ ማንነታቸው አሻራ ይሰጣል። ከዛ በኋላ ነው እንግዲህ ወደ ክፍለ ሀገር ወደሚሄዱበት የሚሄዱት። እሺ ለመሰላችሁ እኔ ከዚህ በፊት ኢትዮጵያ ያለው አንድ ወንድማችን እሱም ታዋቂ ሚዲያ ላይ ነው 1 ዓመት ከምናምን ታስሮ ሲመጣ እኔ ኤርፖርት ልቀበለው እንጂ አይደለም ውቤ እሱ የሚመጣው እዚህ አይደለም መሄድ ያለብን እንደዚህ አይነት ቦታ ስላሉኝ ነው ይሄን ነገር የምነግራችሁና ኢንሻአላህ ልጅቷም እናገኘታለን። እሺ ቴንኪው ሙቤ ወንድሜ። እሺ ወንድም ካሊድ ሚውት አድርጉትና በቪዲዮ በፊት ልጅ እያለች ነው የምትሉላት? በሉልኝ ብላ ነው። እስቲ
ልጅ ያለው የምትለኝ ነገር ዘፈን ለአባቴ ዘፈንልኝ እንደዛ እያልክ የምትለኝን አሁን እንደዛ በለኝ ብላ ያው ያ ልጅ ያለች እንዴት እያለ እንደሚያጫውታት አባቷ ያን ነገር እያለላት ነው። ሱብሃንአላህ። ኦኬ ካሜራውን አስተካክሉት እንደሆነ ካሜራማን ኮቪድ እሺ ሪዞሉሽኑ ኢትዮጵያ አንድ ካሜራማን መቅጠር አለብክ። ግዴታ ነው።